ዛሬ ጥቅምት 27 2018 ዓመተ ምህረት አስደሳችና አዳዲስ የፋኖ ዜናዎች ይዘን መጥተናል። አሁን የደረሰን መረጃም አለ። ፋኖ አንዳቤት ከተማ ላይ ገነተ ማርያም ቀበሌ ላይ በሚገርም የውጊያ ጥበብ ታላቅ ድል አስመዝግበዋል። ፋኖ ጠላትን ቀለበት ውስጥ በማስገባት ሲቀጣው ውለዋል። ከግንባር የስልክ ጥሪም አለን። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ እንድታደርጉ እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ በደንበጫ የጎመዲ ተብሎ የሚጠራ ቦታና በተጨማሪም አማኑኤል ከተማ ላይ በጡት ቆራጩ የብልጽግና አሽከር ከፍተኛ እርምጃ ወስደዋል። ዝርዝር አለን፣ ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል አፋብሃ በአራቱ አቅጣጫ በጠላት ላይ ከባድ ማጥቃት በማድረግ ድል ተቀዳጅተዋል ብለዋል አርበኛ ማርሻል ፀሐዩ። የተናገረው የስልክ ጥሪ አለ፣ እናስደምጣቸዋለን። ጋሸና ዙሪያ ላይ ፋኖ ጠላትን ስቦ በማስገባት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በአንዳቤት ከተማ ገነተ ማርያም ቀበሌ ላይ ታላቅ ድል አስመዝግበዋል። ፋኖ ጠላትን ቀለበት ውስጥ በማስገባት ሲወቅጠው ውለዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አፋብሃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የፋኖ አባላት በደንበጫ የጎመዲ ተብሎ በሚጠራ ቦታና በተጨማሪም አማኑኤል ከተማ ላይ በጡት ቆራጩ የብልጽግና አሽከር ላይ ከፍተኛ እርምጃ ወስደዋል። የአንድ ፋሽስታዊ ስርዓት ሎሌ በመሆን የገዛ ወገኑን በአሰቃቂ ሁኔታና በመጨፍጨፍና በመዝረፍ አያሌ እኩይና አስነዋሪ ተግባራትን በመፈጸም የተጠመደው ወራሪው የብልጽግና ሰራዊት በየደረሰበት ሁሉ እንደ እብድ ውሻ ያገኘው ሁሉ የሚያባርረውና የሚነርተው ሆነዋል። የደንበጫውን ዋዳ አዲስ ዓለምን ለመውረር ሙከራ ያደረገው የአብይ ዙፋን አስጠባቂ በኢንጂነር ልጆች አይቀጥ ቅጣት ተቀጥቶ ተመልሰዋል። የኢንጂነር ልጆችን በትር መቋቋም ያቃተው የአገዛዙ አራዊት ሰራዊት የጋሪ ሰራተኞችን ስልክ ሲዘርፉ ውለዋል። በተመሳሳይ ሰዓትም ጀግኖቹ የበላይ ዘለቀ ሻለቃ ፋኖዎችና የቴዎድሮስ እዝ ኮማንዶዎች አማኑኤል ከተማ በመግባት በጠላት ላይ ከፍተኛ ጥቃት ፈጽመዋል። በዚህ ግንባርም ጠላት በፔምፒና በዙ 23 የታገዘ ውጊያ ቢያደርግም በርካታ ቁጥር ያለው የጠላት ሰራዊት ተደምስሰዋል። በተጨማሪም አንድ የጠላት ፓትሮል ከነሙሉ ሰራዊቱ ወድመዋል። በአሁኑ ሰዓትም ጠላት አስክሬኑን በብዛት እየለቀመ ይገኛል። አሁን በሁለተኛው ዜናችን ጋሸና ዙሪያ ላይ ስለተደረገው ትንቅንቅ የምናስደምጣቸው ይሆናል። ከዚህ በመቀጠል በሶስተኛው ዜናችን የአንዳቤት ከተማን ታላቅና የሚገርም ድል የምናስደምጣቸው ይሆናል። አብራችሁን ቆዩ። ጋሸና ዙሪያ ላይ የደጋው መብረቅ ኮር ከየክፍለ ጦሮቹ በተወጣጡ ሻለቆች ጠላትን ስቦ በማስገባት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ትናንት በተደረገው አውደ ውጊያ በርካታ የፋሽስቱ ሰራዊትን ሙትና ቁስለኛ ሲሆኑ የሚኒሻና የፖሊስ አባላቶች በየግለሰብ ቤት እየተበተኑ የገቡና የተደበቁ ሲሆን ከተደበቁበት ጓዳ እየተመዘዙ በንስሮቹ ገቢ ተደርገዋል። አውደ ውጊያው ከወትሮው በይዘቱ የተለየና በጋሸና ዙሪያ በጠላት ላይ ጠንካራ እርምጃ የተወሰደበት ሲሆን ከዚህ ቀደም ነፃ ያወጡ ቀጠናዎችን ከማጽዳት ባለፈ ተጨማሪ ቦታዎችን መቆጣጠር ተችለዋል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ወደ ሶስተኛው ዜናችን ስናልፍ አሁን የደረሰን መረጃ ፋኖ በአንዳቤት ከተማ ገነተ ማርያም ቀበሌ ላይ ታላቅ ድል አስመዝግበዋል። ፋኖ ጠላትን ቀለበት ውስጥ በማስገባት ሲወቅጠው ውለዋል። የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ
ሜጀር ጀነራል ዋንታ ባተ 5ኛ ኮር የአገዛዙ አራዊት ሰራዊት የአብይ አህመድ ጸረ አማራ ደመጣጭ ቡድን ዛሬም እንደትናንቱ ሲቀጠቀጥ ውለዋል። ወዳደሩ የብርሃኑ ጁላ የሚሊሻ ስራ እየሰራ ያለው የጠላት ኃይል መነሻውን አንዳቤት ከተማ አድርጎ የተለመደውን የጥፋት ድግስ ተሸክሞ አለ የለም የተባለውን ሜካናይዝድና የእግረኛ ጦር አሰልፎ ፋኖን ለማፈን ወደ ገነተ ማርያም ቀበሌ የተጓዘው ጥምር ጦር የጠላት ኃይል ባናብስቶች የጉና ክፍለ ጦር አካል በሆነችው አንዳቤት ብርጌድ ግብስብስ ሆዳም የብልጽግና ወንበር አስጠባቂ የጠላት ኃይል ሜላት ቀበሌ ላይ ልዩ ስሙ ወልደሃና መርጅእና ጠንቆጥ ገብርኤል ላይ ከ2 ሰዓት ተኩል እስከ 7 ሰዓት ከ10 አናብስቶቹ ቀለበት ውስጥ በማስገባት ብርቱ ምት ሲመቱት ውለዋል። በተደረገው የግንባር አውደ ውጊያ መብረቃዊ ጥቃት በመፈጸም በጥምር ጦር የጠላት ኃይል ላይ ሙት 10 ሲሆን ቁስለኛ ደግሞ 15 በማድረግ ውድመት አድርሰውበታል። ከዚህ በመቀጠል ከግንባር የስልክ ጥሪ ያለን አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋብሃ በአራቱ አቅጣጫ በጠላት ላይ ከባድ ማጥቃት በማድረግ ድል ተቀዳጅተዋል ብለዋል አርበኛ ማርሻል ፀሐዩ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ኃይል አፋብሃ በአራቱም አቅጣጫ በጠላት ላይ ከባድ ማጥቃት እያደረገ ነው የሚገኘው። በዚህም በርካታ ገዥ ቦታዎችን መቆጣጠር፣ የጠላትን ሎጂስቲክ፣ እግረኛ ተዋጊ የጦር መሳሪያ የመማረክ ድምሰሳ ስራ እየሰራ ነው። ወደ ውጊያ ስንሄድ እንግዲህ ከሰሞኑ የቴዎድሮስ ዕዝ በየአውደ ግንባሩ ነው የሚገኘው። በትናንትናም በተገናኘንበት ጊዜ የገለጽኩትና ከትናንትናም የቀጠለው አውደ ውጊያ ዛሬም የተካሄደባቸው አካባቢዎች አሉ። በዚህም እንግዲህ የቴዎድሮስ ዕዝ የ105ኛ ኮር ጃዊ መተከል ቀጠና የሻች ጥምረት ባደረጉት የደፈጣ ውጊያ ከትናንት በቀጠለ ማለት ነው በጠላት ላይ ከባድ ኪሳራ አድርሰዋል። በዚህም በርካታ ቁጥር ያለው የጠላት ኃይል ሞትና ቁስለኛ ሆኗል። በአጠቃላይ በጃዊ 8ኛ ቀኑን በያዘው አውደ ውጊያ ፈንድቃ ከተማን ጨምሮ በርካታ ስትራቴጂክ አካባቢዎች በወገን ቁጥጥር ስር ውለዋል። የ105ኛ ኮር እንግዲህ የጃዊ ቀጠና ማለት ነው በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። አውደ ውጊያው እንደቀጠለ ነው። ሁለተኛው እንግዲህ እዚህው የዕዝ በዛሬው ዕለት በ206ኛ ኮር ስር የሚገኝ የቀስተ ደመናና የጅበላ ሙተራ ሻለቆች ባደረጉት የከበባ ማጥቃት ጠላት ከከተማ 4 እና 5 ኪሎ ሜትር ርቀት ላይ ወጥቶ ለማጥቃት በሄደበት በደፈጣ እንደዚሁ ሙትና ቁስለኛ አድርገውታል። በዚህም ጠላት ጓዙን ሸክፎ ተመልሶ ወደ ደብረ ማርቆስ ከተማ እና ወደ ደብረ ኤልያስ ከተማ እንዲገባ ሆኗል። ይህ የሚያሳየው እንግዲህ በቴዎድሮስ ዕዝ ባሉ በርካታ አካባቢዎች ያው የአረመኔው አገዛዝ ሰራዊት ከከተማ ወጥቶ ገጠር ለመግባት ከፍተኛ እንቅስቃሴና ሙከራ በየጊዜው ቢያደርግም ጀግናው ፋኖ ከከተማ በቅርብ ርቀት ላይ ካምፕ በመስራት ምሽግ በመቆፈር ማጥቃት መከላከል ሜዳውን በማድረግ ከከተማ እንዳይወጣ አጥሮ የያዘበት ሁኔታ ነው ያለ። ይህም ከፍተኛ የሆነ ወታደራዊ ብልጫ፣ የኃይል፣ የሞራል፣ የፖለቲካ ብልጫ መሆኑን ግልጽ ማሳያ ነው። በዛሬው ዕለትም የቀስተ ደመና ሻለቃና የበረሃኝ ጅቦላ ሙተራ ሻለቃ ያደረጉት ይሄንኑ ነው። ሶስተኛው እንግዲህ እዚሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የ109ኛ ኮር አካል የሆነው ወንበርማ ሻለቃ በዛሬው ዕለት ሽንዲ ከተማን ተቆጣጥሯል። እንግዲህ ጠላት ከሽንዲ ወንበርማ ወጥቶ አሁንም ወደ ገጠር ለመሄድ ሙከራ ሲያደርግ በጀርባ በቆረጣ በመግባት የተንቀሳቀሰውን ጠላት በመምታት ከተማውን ሙሉ በሙሉ በቁጥጥር ስር መዋል ተችሏል። ጠላትም እንግዲህ ፈርጥጦ ነው ያለው። በአጠቃላይ በከበባ ማጥቃት፣ ድምሰሳ፣ በደፈጣ ጥቃት፣ በተናጠላይ ጥቃት፣ በስቦ ማስከዳት ከፍተኛ የሆነ እንቅስቃሴ እየተደረገ ነው ያለው እዚሁ ምዕራብ አማራ ቀጠና ላይ። ሁለተኛው እንግዲህ ወደ ምኒልክ ዕዝ ነው የሚወስደን። በምኒልክ ዕዝ በዛሬው ዕለት እንደዚሁ የምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በ6 አቅጣጫ አካባቢ በማድረግ ጥቃት ለመሰንዘር የመጣውን የአብይ አህመድ ወንበር አስጠባቂ ወራሪ ኃይል እንግዲህ በዛሬው ዕለት ሙትና ቁስለኛ አድርጎታል።
ይህም እንግዲህ በብሪትና በትዕቢት ተሞልቶ የመጣው የአብይ አህመድ ወራሪ ኃይል ሀብሩ ወረዳ ስር በሚገኙ ቆላማ ቀበሌዎች ተሳስቶ እግሩን አስገብቶ ነበረ። በዚህም እንግዲህ በበርካታ ቦታዎች ላይ ይሄ ጠላት ተመቷል። በባለሽርጡ ክፍለ ጦር ይተዳደሩ የነበሩ ይዞታዎችን ለመውረር ከቢስቲማ ወደ ሀደሬ፣ ከፋጂ ወደ ቆላማው ክፍል፣ ከአረርቲ ወደ ኩልባይኔ፣ ከጀርሳ ወደ ኮለቦ፣ ከጊራና ወደ ሩጋ መነዮ እና ከመርሳ ወደ ሀብሩ ሊጎ በ3 ጀነራል መድፍ በፋጂ በኩልና በአንድ ጀነራል መድፍ ደግሞ በጃረር አቅጣጫ ዙ23 ጨምሮ 2 ዙ23 ጨምሮ ነበር የተንቀሳቀሰው። በዚህም እንግዲህ የባለሽርጡ ክፍለ ጦር በዛሬው ዕለት በጥምር ኃይል ጠላትን አይቀጡ ቅጣት በመቅጣት በርካታ ቁጥር ያለው የጠላት ኃይል ሲደመሰስ፣ በርካታ ቁጥር ያለው እንደዚሁ ቁስለኛ በማድረግ በሚገባ ሚሽኑን አሳክቷል። የ102ኛ ኮር አካል የሆኑት የኮሎኔል ታደሰ ሙሉነ ብርጌድ በቢኮለ ከተማ በጊዮን ሻለቃ በትናንትናው ዕለት በተደረገው ኦፕሬሽን በእስር የነበሩ ንጹሃንን ማስፈታት ተችለዋል። አንደኛ ሁኑልኝ ንብረት፣ ሁለተኛ ዲያቆን አዳሙ ዋለ፣ ሶስተኛ ዲያቆን ሃይማኖት ቀለም ወርቅ፣ አራተኛ ቸርነት አየለ፣ አምስተኛ ተሻገር ወርቁ የተባሉ ግለሰቦች በቢኮለ ከተማ በሽብርተኛው አገዛዝ ተይዘው በማጎሪያ ውስጥ ሲሰቃዩ የነበሩ ቢሆንም በትናንትናው ዕለት የጊዮን ሻለቃ አባላት ባደረጉት ውጊያ በማስለቀቅ ወደ ቤተሰቦቻቸው እንዲቀላቀሉ ተደርገዋል። በየካምፑ የብልጽግና አሽከሮች ያለ በቂ ምክንያት ያሰሯቸው በርካታ ንጹሃን ወጣቶች፣ ነጋዴዎች፣ አርሶ አደሮች፣ የሃይማኖት አባቶችና ሌሎች ንጹሃን እንዳሉ ከእስር የወጡት አካላት የገለጹ ሲሆን ሁሉም አማራ የሆኑ ወጣቶች ትግሉን በመቀላቀል ነፃነታችን ማወጅ አለብን ብለዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።